አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ቻናላችን መጣችሁ ማለት ነው። በዚህ ቻናል ብዙ ትምህርቶችን የምንሰጥ ይሆናል ማለት ነው። አማርኛ፣ እንግሊዘኛ፣ ሂሳብ፣ ሌሎችን ከመጀመሪያው ከሀሁም ከኤቢሲዲ ጀምራችሁ በዚህ ዩቲዩብ ቻናል ማግኘት ትችላላችሁ ማለት ነው። ከዛ በተጨማሪ ደግሞ የኦንላይን ትምህርት መማር የምትፈልጉ በአካልም ሆነ በኦንላይን ማለት ነው መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን፣ አናግሩን። በዛ ስልክ ቁጥር አናግሩን ማለት ነው። እኛ የኦንላይን ትምህርት በግሩፕ ሆነ በግል ሆነ በግሩፕ ትምህርቱን የምንሰጥ ይሆናል ማለት ነው። ትምህርቱንም እስከ መጨረሻው በመከታተል ትምህርት ፍላጎቴ ምን ያክል ነው፣ ረዘም ያለ ቪዲዮ የማየት አቅሜ ምን ያክል ነው የሚለውንም እናንተን ራሳችሁን ገብጉበት ማለት ነው። ረጅም እንኳን አይባልም ከ6 እና ከ7 ደቂቃ ስለማይበልጥ ቪዲዮ ግን አሁን ብዙ ነገር ስለተለመደ አጫጭር ቪዲዮ ቲክቶክ ምናምን ስለለመደ ጭንቅላታችን ትንሽ ረዘም ያለ ነገር ማየት ይከብደናል። ስለዚህ ራሳችሁን ፈትኑበት በዚህ ቪዲዮ ማለት ነው። በዛውም እንዲሁም ከተጨማሪ ማለት ነው የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ የኦንላይን ትምህርት ማለት ይቅርታ የኦንላይን ስራ መስራት የምትፈልጉ ልጆች ካላችሁ ምንም ከኪሳችሁ ገንዘብ ሳታወጡ መማር የምትፈልጉ ልጆች ካላችሁ ስልክ ቁጥር መጨረሻ ጋር አስቀምጥላችኋለሁ። እዚህ ቪዲዮ መጨረሻ ጋር አስቀምጥላችኋለሁ። ልጅቱን አናግሯት። ስልክና ኔትወርክና ዋይፋይ ብቻ የሚያስፈልገው ሌላ ያስፈልገውም። ቀጥታ ወደ ትምህርቱ የምገባ ይሆናል። እስከ መጨረሻው ድረስ አብራችሁ ይቆዩ ማለት ነው። መጀመሪያ እዚህ የምታገኟት ወ ፊደል ናት። ፊደሏ ወ ነች ማለት ነው። ወ በወ ቃል እንመሰረታለን። የወው መጀመሪያ ፊደል ወ፣ የሰሱ መጀመሪያ ፊደል ሰ፣ ወሰ እና የነኑ ስድስተኛ ፊደል ነ በአንድ ላይ ወሰን ወሰን ወሰን። እዚህ ጋር ስንመጣ ደግሞ የወው ሁለተኛ ፊደል ው፣ የደሉ መጀመሪያ ፊደል ለ፣ ውለ እና የተቱ አራተኛ ፊደል ታ ውለታ ውለታ። እሺ እዚህ ጋርም የወው ስድስተኛ ፊደል ው፣ የደዱ አራተኛ ፊደል ዳ ውዳ እና የሰሱ ፊደል አምስተኛ ፊደል ሴ ውዳሴ ውዳሴ። እሺ እዚህ ጋር ደግሞ የወው ሁለተኛ ፊደል ው፣ የረሩ አምስተኛ ፊደል ሬ ውሬ 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 ስንል እንደዚህ ነው ውሬ። እሺ እዚህ ጋር ደግሞ ዘዙ አለ እንደምታዩት። በዘዙ ደግሞ ቃል ስንመሰረት የዘዙ መጀመሪያ ፊደል ዘ አለ፣ የመሙ መጀመሪያ ፊደል መ አለ። ዘመ እና የነኑ ስድስተኛ ፊደል ን ዘመን ዘመን ዘመን። እዚህ ጋር ደግሞ የዘዙ ሁለተኛ ፊደል ዙ አለ፣ የረሩ መጀመሪያ ፊደል ረ አለ። ዙረ እና የተቱ ስድስተኛ ፊደል ት ዙረት ዙረት ዙረት። እዚህ ጋር የዘዙ ስድስተኛ ፊደል ዝ፣ የነኑ አራተኛ ፊደል ና ዝና እና የብቡ ስድስተኛ ፊደል ብ ዝናብ ዝናብ። እዚህ ጋር ስመጣ ደግሞ የዘዙ አራተኛ ፊደል ዛ፣ እንደገና መልሰን የዘዙ አራተኛ ፊደል ዛ፣ ሁለት ጊዜ ዛዛ ይጻፋል ማለት ነው። ዛ ዛ። ቀጣይ የተቱ አራተኛ ፊደል ታ ዛዛታ ዛዛታ ዛዛታ። እሺ ወደዚህኛው ወደ ጀ ከመግባታችን በፊት ላይክ ያላረጋችሁ ካላችሁ ቪዲዮ ላይክ አድርጉ። ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ አድርጉ ማለት ነው። እሺ ወደዚህ ስንመጣ የጀጁ መጀመሪያ ፊደል ጀ አለ፣ የመሙ አራተኛ ፊደል ማ አለ። ጀማ እና የደሉ ስድስተኛ ፊደል ል ጀማል ጀማል ጀማል። እዚህ ጋርም የጀጁ መጀመሪያ ፊደል ጀ አለ፣ የገጉ ስድስተኛ ፊደል ግ አለ። ጀግ የነኑ አራተኛ ፊደል ና በአንድ ላይ ጀግና ጀግና። እዚህ ጋር የጀጁ ስድስተኛ ፊደል ጅ አለ፣ የረሩ አራተኛ ፊደል ራ አለ። ጅራ እና የተቱ ስድስተኛ ፊደል ት በአንድ ላይ ጅራት ጅራት ጅራት። እዚህ ጋር አሁንም የጀጁ ስድስተኛ ፊደል ጅ፣ የረሩ መጀመሪያዋ ፊደል ረ ጅረ ጅረ እና የተቱ ስድስተኛ ፊደል ት ጅረት ጅረት
ጅረት ማለት አይጠፋችሁም። ወንዝ ምናምን ነገር ጅረት ይባላል። እሺ እዚህ ጋር ስንመጣ ደግሞ በደ የሚጀምሩትን ደግሞ እናንብባቸው። የደዱ መጀመሪያ ፊደል ደ አለ። የበቡ አራተኛ ፊደል ባ፣ ደባ እና የለሉ ስድስተኛ ፊደል ል፣ ደባል፣ ደባል። እዚህ ጋር ደግሞ የደዱ ሁለተኛ ፊደል ዱ፣ የለሉ የመጀመሪያ ፊደል ለ፣ ዱለ እና የተቱ ስድስተኛ ፊደል ት፣ በአንድ ላይ ዱለት፣ ዱለት። እዚህ ጋር የደዱ ስድስተኛ ፊደል ድ አለ። የሰሱ ስድስተኛ ፊደል ስ አለ። ድስ፣ የተቱ ስድስተኛ ፊደል ት፣ ድስት፣ ድስት፣ ድስት። እዚህ ጋር የደዱ ስድስተኛ ፊደል ድ አለ። የገጉ ስድስተኛ ፊደል ግ አለ። ድግ እና የሰሱ ስድስተኛ ፊደል ስ፣ ድግስ፣ ድግስ፣ ድግስ። እሺ ቃል በገባሁላችሁ መሰረት የኦንላይን ትምህርቱን ለመስራት እዚህ ጋር ነው ያስቀምጥኩላችሁ ስልክ ቁጥር አናግሯት። እናንተ ጊዜያችሁን ብቻና ኢንተርኔት ነው የሚያስፈልጋችሁ፣ ሌላ ምንም አያስፈልጋችሁም። በስልካችሁ መስራት ትችላላችሁ። ልጅቱን አናግሯት ማለት ነው። ይህኔ የዛሬ ትምህርቴ ይሄንን ይመስል ነበር። ቀጣይ በሌላ ቪዲዮ እመጣላችሁ ይሆናል። ማሰላም